ብቻ የምነግራችሁ ለሰው ጠላቱ ቤተሰቡ ነው ሲባል አካሉ ነው። ቤተሰቡ ማለት የራሱ አካል፣ የራሱ ስጋ፣ የራሱ ሰውነት፣ የራሱ ማንነት፣ የራሱ ህሊና፣ የራሱ አይምሮ፣ የራሱ ጆሮ፣ የራሱ አይን፣ እነዚህ ጠላቶች ይሆኑበታል ይላል። ለምሳሌ አፍ ይጼውኦ ለሞት ይላሉ አባቶቻችን ሲናገሩ፣ ሞትን አፍ ይጠራዋል ይላል። ሞት በአንደበት ምክንያት እስመ እምቃልከ ትጸድቅ ወእምቃልከ ትትኮነን ይላል። ከአነጋገር የተነሳ ትጸድቃለህ ይላል። ከአነጋገር የተነሳ ደግሞ ይፈረድብሃል ይላል። ንግግር እኛ ምንናገራቸው ቃላት ክፉ በሆኑ ቁጥር አየር ይበከላል። ይሄን ታውቃላችሁ? ዓለም ይበከላል ማለት ክፉ ቃል ከአንደበታችን የሚወጣው የጻብይ ነገር ማፉክሙ ይላል ነብዩ። ከአንደበታችሁ ታላቅ ነገር ክፉ ነገር አይወጣ ይላል። ክፉ ነገር ከአንደበታችን በወጣ ቁጥር ነፋሱ ይበከላል፣ ውሃው ይበከላል፣ አየራቱ ይበከላል፣ ትውልዱን ሽባ ያደርጋል። በደንብ ስሙኝ። ኩሉ ዘይነብብ ንባብ ጽሩአ ያገብኡ ሎቱ ቃለ በእለተ ደይን የማቴዎስ ወንጌል ምዕራፍ 12 ቁጥር 35 ላይ የማይረባ ከንቱ የሆነ ንግግርን የሚናገሩ ሰዎችን በፍርድ ቀን ያ ቃል መጥቶ ይፈርድባቸዋል። ይሄ የምንናገረው ቃል አየር ላይ የሚፈስ ህዋ ላይ የሚቀመጥ ነው። ለፍርድ ተመዞ ለምስክርነት የሚቀርብ ነው እና ትውልድ ሽባ ያደርጋል። ሽማግሌ ላይ የተናገርከው ቃል፣ ንጹህ ላይ የተናገርከው ቃል፣ የተናገርከው ክፉ ሐሜት፣ ያንጎራጎርከው ማንጎራጎር፣ በጣም ንጹህ ሰዎች ላይ የተናገርከው ክፉ ቃል አየር ላይ ተቀምጦ ዓለምን ያጨልማል፣ አእምሮ ያጠቁራል። ቃል ከባድ ነው። ንግግር ከባድ ነው። ይሄን በደንብ እንደ ክርስቲያን እንደ ኦርቶዶክሳዊ ንግግራችሁ ልክ በጨው እንደተቀመመ ይሁን ተብሎ እንደተገለጠው ለእያንዳንዱ ንግግር ኃላፊነት መውሰድ ያስፈልጋል። መንገድ ላይ ለምንሳደበው ስድብ፣ ደንቆሮ፣ ደደብ ብለን ለምንሳደባቸው ስድቦች እኛ ተናግረ ነው የምናልፈው። ግን ሰውየው ከሰማ በኋላ እኔ ደደብ ነኝ ወይ ብሎ ይጠይቃል። እኔ ደንቆሮ ነኝ ወይ ብሎ ይጠይቃል። ሁለተኛው ሰው እንዲያ ብሎ ይሰድባል። ሶስተኛው ሰው እንደዛ ብሎ ይሰድባል። ከዚያስ ይሄ ሰው ምን ይሆናል? እብድ ይሆናል ወይ ራሱን ያጠፋል። እንደሱ ነው። እንደ ማህበረሰብ መውሰድ የሚገባን ኃላፊነቶች ስላሉ ነው።